አዲስ ዓመት ከመስከረም ውጪ ራሱ እናርግ ብንል ምን ቸገር ይመስለኛል። ምክንያቱም ስነ ምህዳሩን ስታየው ጂኦግራፊ ስታየው ያየሩን ለውጥ ስታየው መስከረም የሚገርም ነገር ነው። የድሮ አመራረጥ ጻር ነው ትክክለኛ ነው ብዬ ልንለያቸው እንችላለን። እንደው በዛ ጉልህ ሆኖ በመስቀል ጊዜ ልንለያቸው እንችላለን። በቃ ይኸው ነው። ሰዎች ኦብዘርቭ ያርጉ። በአዲሱ ዓመት እንደው ከእውቀት ጋር ቢሄዱ ጥሩ ስለሚመጣሉ ነው። አዋይ የሆነ ቀን እንደ እንግዳ ብቅ የሚሉ ወፎች መስቀል ወፈንክብኝ አይነት ነው። ራሱን ችሎ ይሄድ ነው ትልቁ ችግር ያየሁት። ወደ 4-5 ዓመት ከዛ በላይም በእንደዚያች ጉዳዮች ላይ ከብዙ እንትኖች ጋር አከራክራለሁ። ስርዓተ ትምህርት ይቀረጽላለሁኝና አንዱ ችግር ራሱን ችሎ ይሄድ የሚለው ነገር ተቀባይነት አላገኘም። ጥሩ ነበር ድሮ እንደዚህ ነበር። ሆናሽ ላይ በ1950ዎቹ ሰው ሁለቱንም ነበር የሚያስኬድ የነበረው። ፋርማሲ ራሱ እዚህ ጋር ባህላዊ ያለ እዚህ ጋር ዘመናዊ ያለ መምረጥ የዚህ ሰው ይሆን። ተመልካቾቻችን እንኳን ለብርሃነ መስቀሉ በዓል በሰላም አደረሳችሁ። ይህ መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የዛሬው እንግዲህ የመስቀል በዓል ፕሮግራማችን በጣም አሪፍ እንግዶች ጋብዤላችኋለሁ። ዛሬ አንድ ምሁር ጋብዤላችኋለሁ። ዶክተር ጌትነት ፈለቀ ይባላል። የስነ ፈለክ ተመራማሪ ነው። እንዲሁም በአንድሮሜዳ መጽሐፍቶችን ከዶክተር ሮዳስ ታደሰ ጋር በመሆን የጻፈ ነው። እንዲሁም ደግሞ የካሶፒያ ኢትዮጵያ ሀገር በቀል ድርጅት ሰብሳቢ ነው። ዛሬ እስቲ ስለ መስከረም ስለ መስቀል በወፍ ላወራው በክብር ጋብዣዋለሁ። በክብር ተቀበሉልኝ። እንኳን ለመጣ ዶክተር ጌትነት እንኳን ሰላም ጠበቀኝ። እንኳን ለመስቀል በዓል በሰላም አደረሰ። እንኳን አብራ ደረሰን። እንዲሁም ለአዲሱ ዓመት አጠቃላይ አዲሱ ዓመት ደግሞ ገብተናል። እስቲ ዛሬ ባለፈው በጳጉሜ ወር ላይ ያው ጓደኛህን ቃለ መጠይቅ አድርጌ ነበረ ስለ ጳጉሜ ጉዳይ። ያው ሙያችሁ ደግሞ ተመሳሳይ ነገር ስለሆነ ዛሬ ደግሞ ስለ መስቀል ስለ መስከረም ወር አንዳንድ ጉዳዮች እንድናወጋ ብዬ ነው የጋበዝኩ። መልካም ተገቢ ነው። የግድ ነው። አዲስ ዓመት ስለሆነ እነዚህ ነገሮች ያስፈልጋሉ። እንደው መጀመሪያ እንደው ስለ መስቀል ወፍ ብናወራ ደስ ይለኛል። ያው መስቀል ወፍን ብንዘክራት ምንድነው መስከረምንና የመስቀል ወፍን ምን ያገናኛቸዋል ከሚለው ብንጀምር ደስ ይለኛል። መልካም። ያው እንግዲህ መስከረም አዲሱ ዓመታችን ነው። መስከረም ላይ ብዙ ምናያቸው አዳዲስ ነገሮች አሉ። ከዚህ አንጻር የመስቀል ወፍ አንዷ ነች። የመስቀል ወፍ እንላታለን። በእኛ ዶክመንት በኢትዮጵያ ዶክመንት ድንቢጥም ትባላለች። አንድ መዝገብ ላይ እንደዛ ትባላለች። ለዚህም ወማይ የሚል ስምም አላት። በሁለቱ ታወቃለች። በሳይንሳዊ ጥናትም ለዚሁ 1 3 4 አይነት ዲቪዥኖች በአራት ተከፍለው ዋይዳ፣ ዊዶ፣ ኢንዲጎ፣ ቢሾፕ የሚል በአራት ስም እንደዚሁ ጥናት ስለሚደረግበት ብዙ ጥናት ተደርጎበታልና በዚህ ስም ይታወቃሉ። እንግዲህ ስለ መስቀል ወፍ ለማውራት አካባቢያችን ብዙ ጊዜ ማየት ልምዱ ቢኖረን ጥሩ ነው። ለምሳሌ የሰው ልጅ አለ፣ ከዛ ውጪ ምድሮ አለ፣ ውሃ አለ፣ ውቅያኖሱ፣ በሰማይ ላይ የሚበሩ ነገሮች አሉ። እነዚህ ነገሮች ኦብዘርቭ ብናረግ ጥሩ ነው። ልምዱ ብዙ ጊዜ ስለሌለን ነውና መስከረም ላይ የማዳመጥ እንትን ቢኖረን ጥሩ ነው ብዬ አስባለሁ። ድምጾች ይቀየራሉ። መስከረም ላይ፣ ግንቦት ላይ፣ ሰኔ ላይ ወይም የካቲት ላይ የምትሰማው ድምፅና መስከረም ላይ የምትሰማው ድምፅ የተለያየ ነው። የምን ድምፅ? የአዕዋፍ ድምፅ። አንዱ ድምፅ የመስቀል ወፍ ድምፅ ስለሆነ ብዬ ነው። እና እንደውም ይሄን ዓመት በዓል አንዳንድ ነገሮች እያየው ነበርና አንዳንድ ሰዎች እነዚህ ድንቢጥ ብያለሁ፣ አንዱ ስማቸው ድንቢጥ ይባላል። የመስቀል ወፎች የተለያየ እንትን አላቸው። እሱን እንትላለሁኝ የሆነ ሰው ፖስት አድርጌው እንደውም ፖስት አድርጎት አይቻለሁኝ። ድንቢጦች ቀይ ከለርም ስላላቸው እነዚህ ወፎች ግን ወደ የተሰወሩ የሚል ነገር ፖስት አድርገዋል። ጥሩ ኦብዘርቬሽን ነው፣ ብናያቸው ጥሩ ነው። እንደው ታሪካቸውን፣ አባባሉን፣ ምሳሌውን ብቻ እንደው እሱን ብቻ ቢዘን እንደው በመኖር ጥሩ አይደለም አንዳንድ ጊዜና ኦብዘርቭ ብናደርግ ብናዳምጥ መልካቸውን ብናቅ ጥሩ ይሆናል። እንደዛ ሲሆን ነው እንደ ሀገር ኢትዮጵያ የጥበብ ሀገር ነችና እንደዛ ኦብዘርቭ ብናደርግ ጥሩ ነው። ከዛ አንጻር እንደውም አንዳንድ ጥናቶች የሚያሳዩት እነዚህ ይሄ ሰማይ አዕዋፍት ለምሳሌ አንድ ጥናት የሚያሳየው ጆፌ አሞራና ቆቅ እነዚህ ነገሮች ቁጥራቸው እየቀነሰ ነው የሚል ነገር አለ። በሳይንስ ጥናት የተደረገ ነገር ነው እሱ። እነዚህ ነገሮች ለምን ቀነሱ? እንደውም
በዚህ ዓመት ደግሞ ያየሁት ግን በሳይንስ ምንም በአገር በቀሉም የማውቀው ነገር ነውና ድሮ በእኛ ጊዜ አውራ ዶሮ ነበር፣ አሁን እየጠፋ የሚል ነገር ሁሉ አይቻለሁና እሱ ነገር በጣም እየቀነሰብን ስለሆነ ነው። እሱም የአዕዋፋቱ ዘር ነው። አውራ ዶሮ የማይበር ማለት ነው እዚሁ ያለ ነውና ከሳቴ ብርሃን ተሰማ ትልቅ እንግዲህ ጸሐፊዎቻችን ሊቃውንት ናቸው። ከሳቴ ብርሃን ተሰማ፣ ደስታ ተክለወልድ የሚባሉ፣ ኪዳነ ወልድ ክፍሌ የሚባሉ ስለ መስቀል ወፍ አስቀምጠዋል። መስቀል ወፍም ብሎ ነው ያስቀምጠዋል። ምሳሌ ደስታ ተክለወልድ መስከረም ላይ መስቀል አካባቢ የምናየት ጥቁር ድንቢጥ ብሎ ነው ያስቀምጠዋት እዛ መዝገብ ላይ። እነዚህ ሶስቱ ጸሐፊዎች ትልቅ ጸሐፊዎች ናቸው። በታሪካችን ወደ ኋላ ሄደን አንዳንድ ታሪኮችን ማገላበስ እንፈልግ እነዚህን መዝገበ ቃላት ብንጠቀም ጥሩ ነው ብዬ አስባለሁ። ብዙ ዶክመንቶች አሉ፣ ግን መዝገበ ቃላት ብዙ ነገሮች በብዙ አንጻር ስለሚያዩ ያን ሪፈር ብናደርግ ጥሩ ነው ብዬ አስባለሁ። ምክንያቱም አዲስ ዓመት ስናከብር ብለን ተረቱን ብቻ ሳይሆን ኦብዘርቭ እያደረግን ብዙ ያውን አዳምጣለሁኝ። መስከረም ላይ ምን አለ ፎቶም ማነሳለሁ፣ ቪዲዮ እቀርጻለሁኝ። የአዕዋፍቱን እንትን ብዙ ሰው ልብ ስለማይለው ነው። ልብ ማለትም ብንችል ጥሩ ነው ብዬ አስባለሁ። በቪዲዮ ብንቀርጽ ድምጻቸውንም ቪዲዮ እያነሳን ፎቶ እያነሳን ብናስቀምጥ ጥሩ ነው ብዬ አምናለሁና ከለራቸው ለምሳሌ ቅድም የነገርኩ ጥቁር ድንቢጥ ይላል። በነዚህ በሶስቱ መዛግብት ጥቁርም አለ ቀይም አለ። ለምሳሌ አንደኛው ላይ ጥቁር ይላል፣ ቀይ ይላል፣ ሰማያዊ እንደዚሁ እና ደግሞ የነሐስ መልክ ይላል። ነሐስ ብራስ የሚል አይነት ብራስ ብሮንዝ የሚል ነገርም ስላለው ነው። እነዚህ ነገሮች መስከረም ላይ ሳይ ሰው በቀላሉ መረዳት ይችላል ማለት ነው። መስከረም ላይ የመስቀል ወፎችን በዚህ መልኩ መረዳት ይችላል። እነዚህ ሶስት መዛግብት በዛ መልኩ አስቀምጠዋቸዋል። እንዳልኩ ወማይ የሚልም ስታርሊንግ ይባላሉ በሳይንሱ ወማይ። እነዚህም በኛው ዲክሽነሪ ላይ ተቀምጠዋል፣ በእኛ ዶክመንት ላይ የተቀመጡ ነገሮች ናቸው። ከዛ በተጨማሪ ሌሎችም እንደዚሁ ለምሳሌ የኢትዮጵያ አዕዋፍት የሚል መጽሐፍ አለ። እንደዚሁም የምስራቅ አፍሪካ ኢስት አፍሪካን በርድስ የሚሉ እንደዚሁ በምስራቅ አፍሪካ ደረጃ የተጻፈ መጽሐፍ አለ። የትልቅ ጥናት ነው። እዛ ውስጥ እነዚህ ነገሮችን መመራመር ለሚፈልግ ሰው ራሱ በቀላሉ ስለሚያገኘው ነው። የኢትዮጵያና ኤርትራ አዕዋፍት የሚልም እንደዚህ ኢትዮጵያን ኤንድ ኤርትራን በርድስ የሚል እንደዚሁ ደግሞ የተጻፈ ነገር አለ። አፍላጋተ ጥበብ የሚል ደግሞ እንደዚሁ አለ። በእኛው በእንት የተጻፈ ነው። የስድስቱ ቀን ፍጥረታት ተብሎ በዛ ካታጎሪ ውስጥም አለ። ሌላም እንደዚሁ የተጻፉ አሉ። ፊስ አልጎስ የሚባል ለምሳሌ ይህን እንኳ የጻፈው ዶክተር ሮዳስ ተርጉሞት ነው። ይሄኛውም ስለ እንስሳት ባህሪያቸው፣ ምሳሌያቸው፣ የዱር እንስሳት አዕዋፍ ተብሎ እንደዚህ ጥሩ ዶክመንት ነው። እነዚህ ነገሮች ሁሉ አሉና መስከረምን ስናስብ የመስቀል ወፍን ስናስብ እነዚህ ነገሮች ምን ይላሉ የሚለውን ነገር ኢትዮጵያዊ ዶክመንቶችም ስለሆኑ ማወቅም ስላለብን በእውነት ደስ ይላሉ። የሚገርም ነገር ነው። ከለራቸውን አሁን ተናግሬያለሁ። ወማይ በሚለው እንደውም ሌላም ሐምራዊ የሚልም ነገር አለው። ዘራቸው የተለያየ እንትን ተወሰነ መልኩ እንትን ስለሚል ነው ሐምራዊ የሚል አለው። የሐር መልክም የሚልም እንደዚሁ አለው። እነዚህን ከለሮች ስናይ ኦብዘርቭ ማድረግ ብንሞክር ጥሩ ነው፣ ብናያቸው ጥሩ ነው። አካባቢያችን አዲስ ዓመት ስንገባ ጥሩ ነገርም ስለምናይ እነዚህ አዕዋፍ በጣም ደስ ይላሉ። ድምጻቸው በተለይ የወንዱ ድምጽ የተለየ ስለሆነ ይለያል። ድምፁ ይለያል። ይሄ መስከረም ትንሽ የመራቢያቸው ወቅት ነውና ከዛ አንጻር ስለሚለይ ሰዎች ኦብዘርቭ እያደረጉ አዲሱን ዓመት እንደው እንጆይ እያደረጉበት እንትን ጥሩ ቢሉ ጥሩ ነው። በሳይንሱ ቅድም እንዳልኩት ዋይዳ፣ ዊዶ፣ እንደዚህ ኢንዲጎ፣ ቢሾፕ የሚል ነገር አለው። ይሄኛው ደግሞ ቢጫ የሚልም ተጨምሮበታል። በነገራችን ላይ ቢጫ ነገሮችን ልናይ እንችላለን። በጣም የሚያማምሩ አዕዋፍ ናቸው። ቅድም ከጠቀስኳቸው በተጨማሪ ቢጫ መልክም ያለው አለ። በዶክመንትም ደረጃ የተቀመጠ ስለሆነ የመስቀል ወፎች እንግዲህ በዚህ መልኩ ነው። መስከረም ላይ ለሚታያሉ የሚል ነው። ብዙ የመስቀል ወፍ ለምንድን ነው የሚባለው? መስቀል አካባቢ ስለሚታይ ነው። ሌላ እንትን የለውም። መስቀል አካባቢ ይታያል። ሌላ ጊዜ አታገኘውም። እንትናቸውም ዓመታዊ ነው። በዓመት አንዴ ነው የሚመጡት። በዓመት አንዴ ይታያሉ። የሚመጡ አይደሉም። አክቹዋሊ እዚሁ ያሉ ናቸው። ብዙ ሰዎች ከሌላ ቦታ የሚመጣ አድርገው ነው የሚወስዱት። የመስቀል ወፎች ከኛው ጋር ኖረው መስቀል ላይ መስከረም አካባቢ ቆዳቸውን ስለሚቀይሩ ነው። ሌላ የተለየ ነገር የለውም። ከለራቸው ስለሚቀየር ነው። ይቀየራል። ከሌላ ቦታ ሚግሬት አያደርጉም። አዕዋፍት ይታወቃል፣ ሚግሬት ያደርጋሉ አይደለም። እነዚህ ሚግሬት የሚያደርጉ አይደሉም። ብዙ ሰዎች ከሌላ ቦታ የመስቀል ወፍ ሆንክ ይባላል አይደለም። በሆነ ጊዜ በሆነ ዓመት ወይ በ3 ዓመት በ4 ዓመት አንዴ ብቅ የሚል ወይ በሆነ ዓመት ርቀት ዓመት ብቅ የሚል ወፍ አይነት ነው የነበረ ግንዛቤ ነው። አይደለም። ከኛው ጋር የሚኖሩ ናቸው። መስከረም ላይ ለየት የሚያደርገው የመራቢያቸው ወቅት መስከረም ነው። እንቁላል የሚጥሉበት ከለራቸው ሙሉ አንጸባራቂ ይሆናል። በተለይ ወንዱ ሙሉ ከለሩን ይቀይራል። ድምፁም እንደዚሁ ደስ የሚል ድምፅ ያወጣል። ሴቷን እንትን ለማለት ማለት ነው።
ኢቭን ጅራቱ ራሱ ከነበረው ቁመት ሁለት እጥፍ አካባቢ ድረስ መርዘም ይችላል። የተፈጥሮ እንትን ነው፣ በአመት አንዴ የሚደረግ የተፈጥሮ ፕሮሰስ ነው። በዛ መልኩ ነው ልንረዳው። መስከረም ላይ የሚታዩት ከዛ አንጻር ነው። እንዲህ ልናያቸው እንችላለን። እንደው በዛ ጉልህ ሆኖ በመስቀል ጊዜ ልንለያቸው እንችላለን። ይታያሉ። አዎ ቅድም እንዳልኩት የመመልከት እንትን ሊኖረን ይገባል። ብዙ ጊዜ አሁን ስነፈለክ ላይ ሳስተምር ጊዜ ስናገር ስነፈለኩን ሰማያዊ አካላት ለመረዳት በተወሰነ መልኩ ማየት አለብህ። የመመልከት እንትናችን ያልኩት ለዛ ነው። ተረት ብቻ እንዳይሆንና ነገሮች እንደ በአባባል ብቻ እንዳንተዋቸው የማየቱ እንትን ቢኖረን ጥሩ ነው። ስለዚህ መስከረም ላይ ሰዎች ድምፁ ራሱ የተለየ ነው። ማየት ማዳመጥ እንዳልኩት ቅድም ግንቦት ላይ ያለ ወይም የካቲት ላይ ያለ ድምፅና መስከረም ላይ ያለ ይለያል። እኔ ሁልጊዜ ስለምከታተለው አውቀዋለሁኝ። በድምፅ ባቃችሁ ብናገኛችሁ ጥሩ ነበር። እንደዚህ በዶክመንት ብናገኛቸው አሉ ዶክመንት ላይም አለ። መጽሐፉንም ላሳይ ይችላለሁኝ። አይ በቪዲዮ ድምፃቸው የግንቦትና የመስከረም ያህል ልዩነት እንዳለው ብናይ ጥሩ ነበረ። ጠፋም ብዙ ያው እንደዚህ ነገሮች በዛ መልኩ ምናልባት ስዕላቸውን አንቱ ነው በብዛት መዝገብ ላይ የምታገኘው። ተከታትሎ እንደዚህ ቪዲዮ ቀረጽ ምናልባት ሬድ ሊሆን ይችላል። እኔ ለምሳሌ አምና የቀረጽኩት አለ ቢጫ ሁለት ሆነው ያው እንትን ስለሚሉ ጥንድ ናቸው። የቀረጽኩት ቢጫ ጀርባቸው ነው፣ እዚህ አካባቢ ቢጫ ደረታቸው አካባቢ ቢጫ ሆነ፣ ከኋላ ቢጫ ነው ግን ዳርክ አይነት የሎ የሆነ ነገር ማለት ነው። እዚህ ነገሮች አሉ። ስለዚህ እስከዛሬ የነበረን ግንዛቤ ልክ አይደለም ማለት የትኛው ይሄ መስከረም ከሌላ ቦታ ይመጣሉ የሚለው ዋይ የሆነ ቀን እንደ እንግዳ ብቅ የሚሉ ወፎች መስቀል ወፈንክብኝ አይነት ነገር። አዎ ከሌላ ቦታ ይመጡ አይደሉም። እዚያው ቆዳ ቀለም ሲቀይሩ ነው። እዛው ቀይረው አይ ጥሩ ነው። አሁን የመስቀል ወፍ ግንዛቤ እንትናለ መስለኛል። ሌላ ብቻ ምራለ ስለ መስቀል ወፍ አይ በቃ ይኸው ነው። ሰዎች ኦብዘርቭ ያርጉ። በአዲሱ ዓመት እንደው ከእውቀት ጋር ቢሄዱ ጥሩ ስለሚሆን ነው። እነዚህ አዋፍት የወይና ደጋና የደጋ አዋፍት ናቸው በብዛት። ቆላ ላይ ምናልባት ላታያቸው ትችላለህ። ምናልባት ቆላ ታች ያለ ሰው ካላየው እንዳይል ብዬ ነው። የወይና ደጋና የደጋ አዋፍት ስለሆኑ በዛ መልኩ እያየ አዲስ ዓመት እንደው አካባቢያቸው አይሆፕ ከዛሬ ጀምሮ ብዙ ሰዎች ኦብዘርቭ ያደርጋሉ ብዬ አስባለሁ። አዋፍትን ሲያዩና ድምፅ ሲሰሙ ቢያንስ የሆነ ነገር ያደርጋሉ ብዬ አስባለሁ። ጥሩ። አሁን ያለ ነው እንደው መስከረም ወር ነው፣ ወርሃ መስከረም ላይ ነውና ይሄ መስከረም ወር ያው እንደ ወፎቹ አሁን መስከረም ወር የሚባለው ነገር ለኢትዮጵያን ምን የተለየ ትርጉም አለው? አዎ መስከረም ለኛ ብዙ ነገር ነው። እንግዲህ አዲስ ዓመቱ እንዳለ ሆኖ ማለት ነው። አዲስ ዓመት እንደሆነ ይታወቃል። ሌላ አዲስ ዓመት ከመስከረም ውጭ ራሱ እናርግ ብንል የምንቸገር ይመስለኛል። ምክንያቱም ስነ ምህዳሩን ስታየው፣ ጂኦግራፊን ስታየው፣ የአየሩን ለውጥ ስታየው መስከረም የሚገርም ነገር ነው። የድሮ አመራረጥ ትክክለኛ ነው ብዬ አስባለሁ። ኢቭን ስያሜው ራሱ መስከረም የሚለው ራሱ ስያሜው ሚሴተ ክረምት እንደማለት ነው። ክረምት አልቆ የመጣ እንትን እንደማለት ነው። ብዙ ወሮቻችን ከተፈጥሮ ጋር የተዛመዱ ናቸው። ለምሳሌ ግሪጎሪያኑ አለ አይደል? እነሱ ብዙ ጊዜ ከጣዖታት ጋር የተያያዙ ናቸው። ከግሪክ እና ከዛ ሀገሮች ጋር የተያያዙ ነገሮች ናቸው። የኛ እንደዛ አይደለም። መስከረም ራሱ በቃ ክረምት አለፈ፣ አዲስ ነገር መጣ፣ መጻው ከመምጣቱ በፊት መጣ የሚል ትርጓሜ ነው ያለው። የሚሴተ ክረምት የሚለው ነገር ማለት ነው። አንድ እሱን ያሳየናል። ሌላው መስከረም በኢትዮጵያ ዶክመንት ዓለም የተፈጠረበት ወር ነው። በእኛ ዶክመንቶቻችን በዛ መልኩ የተጻፈው ዓለም ተፈጥሮበታል። ብዙ ጸሐፊዎች የኛም በተለይ ለቁስጥንጥንያ አካባቢ ያሉ ጸሐፊዎች እሱን ነገር ብዙ ጊዜ ገልጾታል። መስከረም አንድ ለምሳሌ ዓለም የተፈጠረበት ቀን ስለሆነ አዳም በገነት በነበረበት ጊዜ ይጸልይ ነበረ፣ እኛም በጸሎት ብናሳልፈው ጥሩ ነው። አዳም ገነት ይንከባከብ ነበር፣ እኛም መሬታችንን እንንከባከብ የሚል ብዙ የታወቁ የቁስጥንጥንያ ኦርቶዶክስ እንትኖች ጽፈውታል። በእኛም ጊዜው መስከረም 5500 ዓመት በፊት ከክርስቶስ ልደት በፊት ዓለም የሚል ነገር አለው። ጊዜም ከዛ ጀምረ ቆጠርን የሚል ነገር ስላለው ነው። እና መስከረም ለኛ ያ ሊሆን ይችላል። እዛ ውጭ ያው መስከረም ላይ ብዙ በዓላትም አሉ። ለምሳሌ መስቀል አንዱ በዓል ነው። ኢሬቻ በዓል አለ። ሌሎችም እንደዚህ ባህላዊ በዓሎች አሉ። እንደሚታወቅ ነገር ነው። ስለዚህ ከዛ አንጻር አዲስ ነገር ነው። ሌላው ያው መስቀል ወፍ እንዳልናት ነች። መስከረም ላይ መስቀል ወፍ እናያለን። አዲስ ድምፅ እንሰማለን። የነዚህ መስቀል ወፎችን ድምፅ ማለት ነው። አካባቢያችን ተራራውን ሸንተረሮች ስናይ አዲስ አይነት አበባ እናያለን። ይሄ ሌላው የሚገርም ነገር ነው። መስከረም ላይ ነው የምናየው። ይሄኛውም በአመት አንድ ጊዜ የምናየው ስለሆነ ነው። ከዚህ አንጻር ተስፋ ብዙ ጊዜ ቢጫው ራሱ ተስፋ ምናምን ነገር ያለው እንትን ነው።
ብዙ ጊዜ ሰዎች ሽፍትም ስለሚያደርግ አዲሱ ዓመት ወደ አሮጌው ዓመት አልፎ ወደ አዲስ ዓመት ሽፍት የምናደርግበት ስለሆነ ሰዎች በተስፋ ብዙ ነገር ዲዛይን የሚያደርጉበት ወር ነው። ከዛ ውጭ ቀንና ሌሊት እኩል የሚሆንበት ወር ነው። እኩል ነው። ሌሊቱም ቀኑም አይረዝም፣ እኩል ነው። እኩል ነው። ስፔሲፊካሊ መስከረም 12 ጀምሮ ለምሳሌ 12 13 ፈረንጆቹ ሴፕቴምበር 21 22 ይላል። እኩል የሚሆንበት ቀን ነው። ብዙ ጊዜ መስከረም በእኛ አቆጣጠር መስከረምን የርዕሰ አውደ ዓመት እንግዲህ ሌላው እንትን ርዕሰ አውደ ዓመት ብን ነው የምንለው የሚታወቅ ነገር ነው። እኩል ይሆን ይህ መስከረም ስንመርጥ ብዙ እንትኖች አሉ። ታሪካችን የሚገርም ነገር ነው። ይሄ ጂኦግራፊውን ሁሉ እንትን ያለው አየሩን ሌላው እንትን ወቅቱ ትራንዚስት የሚያደርግበት ነው። ክረምቱ አልፎ መጻው የሚመጣበት ወደ መጻው የምንሄድበት ወቅት ነው። ስፔሲፊካሊ መስከረም 26 ማለት ነው። ከሰኔ 25 ጀምሮ ከሰኔ 26 እስከ 25 እስከ መስከረም 25 ክረምት ነበር። መስከረም 26 ላይ መጻው ይመጣል። ጥቢ ወይም መጻው የሚለው ወቅት እዛው መስከረም ላይ ነው ያለው። የሁሉ ነገር እንግዲህ ያው መስከረም ላይ የምናየው ነገር ነው። በጣም እንደሚገርም ግን የኔም ልደት መስከረም 19 ደስ የሚል ነገር ነው። አይ ጥሩ ወር ነው የተወለድኩት ማለት ነው። አይ ያንተ ምርጫ አይደለም። ያው ብዙ ሰዎች መስከረም ተወልደዋል። ደስ የሚል ነገር ነው። የኔ መስከረም 19 ነው ልደቴ። አሁን አለፈ። ከእንግዲህ ከሁለት ቀን በኋላ አከብራለሁ ማለት ነው። እንግዲህ መልካም ልደት ብለናል። መልካም ልደት። አይ ጥሩ ነው። አይ ቅድም ስትል አንዱ መስከረም ላይ አደይ አበባ ነው። አበቦች ቢጫ የሚሆኑበት ነው። አደይ አበባ ነው። መስከረም ጠባ አደይ አበባ ይባላል። መዝሙሮች ሁሉ ከዛ ጋር የተያያዙ ናቸውና ምናልባት የመስከረምና አደይ አበባ በኢትዮጵያ ብቻ ነው የሚገኘው የሚባል ነገር አለ ይባላል። ብዙ ጊዜ ሲባል እሰማለሁ። ምን ያህልነት ነው? ግድ አይደለም። ኢትዮጵያ ብቻ የሚገኝ አለ። ኢትዮጵያ ብቻ የሚገኝ አለ። ኢትዮጵያም ተገኝቶ ሌላም ቦታ ደግሞ ያለ አለ። ለምሳሌ ሱዳን ብትሄድ ልታገኝ ትችላለህ። የተወሰኑ ዞሮች ደግሞ ሜክሲኮ ልታገኝ ትችላለህ። ኢትዮጵያ ግን ያለው የተለየ 8 ቅጠል ያለው እሱ ኢትዮጵያ ነው። ያው እንግዲህ መስከረምን ስናስብ አደይ አበባ አንደኛው ነው፣ የሚታወቅ ነገር ነው። አደይ አበባ ወይም የመስከረም አበባ እንለዋለን። እንግዲህ ሀገራችን ያው ብዙ ነገሮች አሏት። እጽም ዳድ እጽም ይወሰዳል። ይሄ ነገር እጸ ጳጉሜም ይባላል፣ እጸ ዮሐንስም ይባላል። የመድኃኒት እንትንም ስላለው ነው። ከ8 በላይ የመድኃኒትነት እንትን አለው። አካባቢያችንን ማሳመር ብቻ አይደለም። ያው መስከረም ላይ አደይ አበባ እናያለን። የሚመስጥ ነገር እንዳለው ይታወቃል። ከዛ በተጨማሪ ግን መድኃኒትነትም ስላለው ነው። እንዳልኩ ኢትዮጵያ ብቻ አይደለም የሚገኘው። ኢትዮጵያ ብቻ ካልን እሱ የሚገኘው በተወሰኑ ከፍታዎች ላይ ነው። ከ2000 እስከ 3600 አካባቢ ከፍታ ላይ የሚገኝ ነው። ቆላ ላይ አታገኘውም። በጣም ውርጭም ከሆነ አይገኝም። በዛ ክልል ብቻ ይበቅላል። ግን እንዳልኩ እሱም ራሱ ወደ 4 ዘር አለው። ስሙን ነግሬ ያለው አሁን እንዳልኩ። ከዛ ውጭ በሳይንሱም እንደዚህ ባይደን ይባላል። ጆ ባይደን በዚህ ስም የተጠራ ይመስለኛል። እንዴት እንደሆነ ባላቀውም የባይደን እንትኖች ይባላሉ። 4 አይነት አሉ። እነሱ ዘራቸው ራሱ ወደ 4 አይነት። ለምሳሌ ባይደን ማይክሮፔትራም ይባላል። እሱ ኢትዮጵያ ውስጥ የሚገኘው ማለት ነው። ባይደን ፒሮሳ ምናምን የሚባል እንደዚህ ሌሎች አሉ። የማይክሮፔትራ የሚለው አንደኛው ኢትዮጵያ ውስጥ የሚገኝ ነው። ሌላ ቦታ አይገኝም። እንዳልኩ 8 ቅጠል ካለው የኢትዮጵያዊው አደይ አበባ ማለት ነው። የተወሰነ ኢትዮጵያና ሱዳን ደግሞ የሚገኛል። እሱም ከባይደን አንደኛው ግሩፕ ውስጥ የሚይዝ ነው። ሌሎችም ጋር እንደዚህ ይገኛል። ሌላው ቅጠል ለምሳሌ 3 ቅጠል 5 ቅጠል ያለው አለ። 8 ያው የኛ ነው ብያለሁ። ዘራቸው ብዙ ስለሆነ ነው። በዓለም ላይ ወደ 11,000 የሚሆኑ የእጽዋት ዝርያዎች አሉ። ከዛው 6,000 ኢትዮጵያ ውስጥ ነው ያሉት። ከዛ አንጻር እንግዲህ አክቹዋሊ ኢትዮጵያ ጂኦግራፊዋ የሚገርም ነገር ነው። አዋፍትም እንደዚሁ ብዙ እንዳሉ ሁሉ እጽዋትም እንደዚሁ በብዛት ይገኛሉ። ወደ 852 የሚሆኑ አዋፍት አሉ። በዚሁም በእጽዋትም ደግሞ ከ6,000 በላይ ኢትዮጵያ ውስጥ የሚገኝ አደይ አበባ አለ ማለት ነው። አለ ኢትዮጵያ ብቻ የሆነ አለ። ቅድም ባለ 8ቱ ቢጫው እስቲ እፈልገዋለሁ። አየዋለሁ ያው ከለሩም ራሱ ትንሽ አንዳንዴ 2 አይነት ከለር ነው በነጋሽ። ደብዛዛ ቢጫና ደማቅ ቢጫ አለ። እሱንም መለየት ብችል ጥሩ ነው። ፍሬውን ካገኘ እንደውም ጥሩ ሊሆን ይችላል። በፍሬውም ይታወቃል። አነስተኛ ፍሬና 2 አይነት ፍሬ ነው ያለው። ተለቅ ያለ ፍሬም ይባላል። መድኃኒትነት አለው። መድኃኒትነቱ የሚገርም ነገር ነው። ግጥም እጽ ብያለሁ። በጣም የሚገርም እንትን አለው። ለምሳሌ
በተለይ የቆዳ እንትን ላይ በጣም ትልቅ እንትን አለው። ቆዳ በሽታ ያለበት ማዲያት ምናምን የሚቀመም ነገር ነው። የአደይ አበባ ቅባት የሚል አለ። ኤግዛክትሊ ክሬም ይሰራል ለማዲያት ምናምን። ክሬም ይሰራል። እንደ ነው ቦታ አይቻለሁ አለ ኢትዮጵያ ውስጥ እኔም እንትን አይቻለሁ። እኛ ቦታዎች አሉ። ይገርማል። ያው እንግዲህ አንተ የስነ ፈለግ ተመራማሪ ነህ እና ያው አንተን ደግሞ ያው ስለ እንግዳ አድርጎ ስለ የሰማይ አካላት ወይም ስለ ዘመን አቆጣጠር ለመጠየቅ አይቻልም እና አሁን የሰማይ አካላት አሉ እነ ፀሐይ እነ ጨረቃ ምናምን አሉ እነ ከዋክብት አሉ እና የሰማይ አካላትና የዘመን አቆጣጠር ምንድን ነው የሚያገናኛቸው? አንዳንድ ጊዜ እንዴት ነው የቀን አቆጣጠር ከጨረቃ ጋር ከፀሐይ ጋር ከከዋክብት ጋር የሚገናኘው የሚል እንደው እናንተን ይሄ መጠየቅ የግድ ነው። ምን ያገናኛቸዋል? እውነት ነው። ጊዜን መቁጠር ያስፈልገናል። የሰው ልጅ ለመኖር አንዱ የሚያስፈልገው ነገር ጊዜን በአግባቡ መለካት መቻል አለበት። ጊዜን መለካት ለኢትዮጵያውያን ደግሞ ያው እንደሚታወቀው አዲስ ነገር አይደለም። ምክንያቱም የስነ ፈለክ እውቀት እንዳለን ይታወቃል። ኋላ ሄደ 3000 ዓመት ሂድ 5000 ዓመት ከዛ በላይም ሂድ አውሮፓ አሜሪካ ባልነበሩበት ጊዜ ጀምሮ እኛ የስነ ፈለክ እውቀት ነበረን። የታሪካችን በግልጽ የሚታወቅ ማንኛውም ኢትዮጵያዊ በተወሰነ መልኩ ይረዳዋል ብዬ አስባለሁ። አንዱ መገለጫው የዘመን ቀመራችን ነው። የዘመን ቀመር ዝም ብሎ አይመጣም። አንዲት ሀገር የራሷ የሆነ የስነ ፈለክ እውቀት ሳይኖራት የፀሐይን አገባብ አወጣጥ ሳታውቅ የጨረቃን አገባብ አወጣጥ ሳታውቅ የራሷ ካሌንደር ሊኖራት አይችልም። አንዱ የሚያስከብረን ደስ የሚለው ነገር እንግዲህ ይሄኛው ነው። ስለዚህ ካሌንደራችን ማለት ጊዜን እንቆጥር ነበር እንደማለት ነው። ጊዜ እንደ አውሮፓውያን ሌላ ነው፣ በእኛ የጊዜ አቆጣጠር ሌላ ነው። ከፍጥረት ጋር የሚያያዝ ነገር ነው። ስለዚህ ፍጥረት ከጀመረ ጊዜ ጀምሮ እኛ ጊዜ እንቆጥር ነበረ። የምንቆጥረው በሰማያዊ አካላት ነው። ከፈለግን ፀሐይን መጠቀም እንችላለን። የኛ ዋናው ካሌንደራችን የፀሐይ ካሌንደር ነው የሚባለው። መሬት በፀሐይ ዙሪያ ትሽከረከራለች፣ የሚታወቅ ነገር ነው። ስለዚህ እሱ አንዴ ሲዞር አንድ ዓመት ብለን እንወስደው እንችላለን። መጠኑ ግን የእኛና የአውሮፓውያኑ የተለያየ ነው። እዛ የተለያየ ካሌንደር ይኖረናል። ሂሳቡ ብዙ ዲቴይል አለው። በጨረቃ መቁጠር እንችላለን። አሁን ዓመተ ምሕረቱ ስንት ነው? 2079 ማለት እንችላለን። በጨረቃ ማለት ነው። በጨረቃ መቁጠር ስለሚቻል ነው። በከዋክብት መቁጠር እንችላለን። አሁን እኛ ብዙ ጊዜ የለመድነው 2018 የፀሐይ አቆጣጠሩን ብቻ ስለምንናገር ነው። በጨረቃ መቁጠር እንችላለን። ይሄ እውቀት የጥበብ ኢትዮጵያ ውስጥ ያለ ነገር ነው። አሁን በጨረቃ ስንት ነው? 2079 በፀሐይ ነው አሁን 2018 ስለሆነ እንግዲህ ያው ጊዜ በጨረቃ መቁጠር እንችላለን። ከፈለግን ፀሐይን ትተን በጨረቃ ብቻ ማለት እንችላለን። በከዋክብትም እንደዚህ ይቆጠራል። በተለይ እኛ ሀገር በጨረቃና በከዋክብት በተለይ አንደኛው ክልላችን ላይ ቦረና አካባቢ የሚገርም ባህል አለ። እዛ ይህንን የሚቆጥሩም ጠቢባን አሉ። ጨረቃን ይጠቀማሉ፣ ከዋክብትን ይጠቀማሉ። ጊዜን ማስላት ይችላሉ። ማስላት ብቻ አይደለም ምን እንደሚመጣ ሁሉ መተንበይ ይችላሉ። ስለዚህ የጨረቃ አለን፣ የፀሐይ አለን። ዑደት ነው ብዙ የሚያስፈልገው፣ ሳይክሎች ያስፈልጋሉ፣ የሚደጋገሙ ዑደቶች ማለት ነው። ጨረቃ የራሷ ዑደት አላት፣ ወርሃዊ ዑደት አላት። መሬት እንደዚሁ በፀሐይ ዙሪያ የራሷ ዑደት አላት። ከዋክብትም እንደዚሁ ዛሬ የምናያቸው ተወሰነ ጊዜ በኋላ እናያቸውም በአመታቸው መልሶ ሊገኙ ይችላሉ። ስለዚህ ራሱ የሚደጋግም ዑደት ጊዜን ለመቁጠር ያገለግለናል ነው። ለዛ ነው ሰማያዊ አካላትን ጊዜን ለመለካት የምንጠቀምባቸው። በጣም አሪፍ ነው። በጣም አሪፍ። እንግዲህ ባለፈው ጳጉሜ 2 የፀሐይ ግርዶሽ የጨረቃ ግርዶሽ ነበር። እንደውም ዶክተር ሮዳስ ቤት ፓላሱ ላይ ሰገነቱ ላይ አብረን ነበር። አይቻለሁ። ሳነሳ ነበር ያኔ መሰለም ከኛ ጋር መጥቷል። እያየው ነበር እኔም እና እንዴት ነው በሚዲያ ደግሞ ከዛ በኋላ ከታየ በኋላ የተለያዩ የሚዲያ ክርክሮችም ነበሩ። የፀሐይ ጨረቃ ግርዶሽ ዙሪያ በተለይ በማህበራዊ ሚዲያው ብዙ ክርክሮች ነበሩና እንደው እንዴት አየው? ምን አስተያየት አለ በክርክሮቹም ዙሪያ? እንዴት ሳለፈ የጨረቃ ግርዶሽ? እንግዲህ ከግርዶሽ በፊት አይ ቲንክ ከመምህር ጋር ያወራ ይመስለኛል። እሱንም አይቼዋለሁ። ጥሩ ነገር ነበረ። ከዛ በኋላ ያለው በእለቱ የነበረው እንትን የሚገርም ነገር ነው። በጣም ደስ የሚል ልክ የሰኔ ግርዶሽም እንደዚህ ብዙ አውርተንበት መጽሐፋችን ላይም ጽፈነው እንደነበረ ይታወቃል። ያኛው ከጻፍነው በአመቱ ነው የተከሰተ የነበረው የላሊበላው የፀሐይ ግርዶሽ። ይሄኛውንም እዛው መጽሐፋችን ላይ ያስፍረነዋል። 6 ዓመት አካባቢ አልፎታል ከተጻፈ። የዛ ዕለት እንግዲህ ብዙ አናውንስ ተደርጓል። የሚገርመው ነገር በጣም ብዙ ሰው ተከታትሎታል። ይሄኛውን
ዋናው ስራችን እንግዲህ እንደሚታወቀው አንድሮሜዳም ልጆችን በማቅረብ በብዛት የምንሰራው ትውልዱ አትሊስት የህዋ ሳይንስ በጣም ያስፈልገናል። በጣም አሁን ያለው ቴክኖሎጂ እሱን ያስገድዳል። በምንም በለው በምንም የህዋ ሳይንስ ያስፈልገናል። ሳተላይቶች ያስፈልጉናል፣ የግድ ነው። ብዙ ነገሮች ከዛ አንጻር ትውልዱ ላይ የሆነ ነገር መስራት ይጠበቅብሃል እንደማለት ነው። ሚዲያ ላይ ብዙ ተሰራ። የአሁኑ ለየት የሚያደርገው በጣም ብዙ ሰው ሚሊየንስ፣ እኛም ካለን ኦብዘርቬሽን አንጻር ከአንዳንድ ሚዲያዎችም ካየነው አንጻር በጣም ብዙ ሰው ተከታትሎታል። በተለይ ልጆች ከልጆች ጋር ብዙ ጊዜ ኮሚኒኬት እናደርጋለን። እሱ ፓርት ደስ ብሎናል። ትውልድን አትሊስት ወደፊት እንትን ማሻገር ቀላል ነገር አይደለም። እንደዚህ አይነት ነገሮች ብዙ ድሮ ብዙ አይወሩም ነበረ፣ መጽሐፍትም አይጻፉም ነበረ። በነገራችን ላይ እኛን በስነፈለክ ላይ እስከማውቀው ድረስ አንድሮሜዳ ነው በትክክል ቢያንስ በእኛ አማርኛ ቋንቋ ተጽፎ ብዙ ልጆች የሚያነቡት ማለት ነው። ያ ቀላል ነገር አይደለም። ወደፊት የሚከሰተውን እንደዚሁ እንመዘግባለን። ከዛ አንጻር ብዙ ሰው ተመልክቶታል። በእለቱም በጣም ሰክተኝ የነበረው እንትን ነበር፣ ደመና ነበረ። ስነፈለክ ላይ ብዙ ጊዜ ደመና ነው ብሔራዊ የሚሆነው። በጣም ተጨንቀን ነበረ። ልክ ሰኔ ግርዶሽ ላይም እንደዛ ነበር ይሆን ነው። ያኔማ እንደውም በልሜ ሁሉ ደመና ሳምቲንግ ስጋት ሆኖብኝ ማለት ነው ነበር። ያሁኑ የሚገርም ነገር ነው። ልክ ስትጋርድ አካባቢ እንትን ሆነ ገላጣ ሆነና በጣም ሰክሰስፉል ነበር። እሱ ደስ የሚል ነገር ነው። ከዛ ውጭ ሌላው ያነሳው እንትን ከዛ በኋላ አንዳንድ ክርክሮች ነበሩ፣ ብዙ ተነስተዋል። እንደዚህ አይነት ክርክሮች የተለመዱ ናቸው። ያኔም ነበረ በነገራችን ላይ እንትኑ የላሊበላ ግርዶሽ ላይም የፀሐይ ግርዶሽ ላይም የተወሰነ እንትኖች ይነሱ ነበረ። ለእኛ ብዙ አዲስ ነገር አይደለም። ይሄ ጋፕ ለምን ተፈጠረ? እንግዲህ እንዳልኩ ዩኒቨርሲቲ ውስጥ አስተምራለሁ። ኮተቤ ትምህርት ዩኒቨርሲቲ ውስጥ ነው ማስተምረው። ስነፈለኩን ማስተምረዋለሁ፣ የሳይንሱን ማስተምረዋለሁ፣ የኢትዮጵያውንም እንደዚሁ አስተምራለሁ፣ ኦንላይንም እንደዚሁ እናስተምራለን። ግን ሂውጅ የሆነ ጋፕ አለ። ብዙ ሰዎች የኢትዮጵያውን አያውቁትም። አንዱ ብሔራዊ የሆነ የተፈጠረው ስርዓተ ትምህርታችን ውስጥ የለም። የሚያሳዝነው ነገር ማለት ነው። ብዙ ርቀት ሄጃለሁ በዚህ ጉዳይ ላይ እንዳልኩ አገር በቀል ውስጥ ኢትዮጵያ አገር በቀሎች ከተለያዩ መስሪያ ቤቶች ጋርም ስለምሰራ ነው። ቢያንስ ካሪኩለም ውስጥ ካልገባ አስቸጋሪ ነው የሚሆነው። ካሌንደራችን አሁን እንቆጥራለን፣ እንደሚጠቅመን እናውቃለን፣ ልዩ ወርቅ የሆነ እንደሆነ እናውቃለን። ስርዓተ ትምህርት ውስጥ አልተካተተም። መግባት አልነበረበትም። ብዙ ሂሳቦች፣ ደስ የሚሉ ቀመሮች አሉበት። ይሄ የፀሐይ ግርዶሽ ቀመር ለምሳሌ እኛ ጽፈናል። ብዙ ሰዎች ያላዩት ነገር ለምሳሌ ስለ ጨረቃ ጽፈናል። ጨረቃ 7 ስሟን ሁሉ ጨረቃ፣ ቀመር፣ አሶኒያ፣ እብላ ለእኛ የጨረቃ የፀሐይ ግንትን ለኢትዮጵያኖች አዲስ አይደለም። ስነፈለግ ጉዳይ ለኢትዮጵያ አዲስ አይደለም። የጨረቃ ግርዶሽ ራሱ ብለን ለብቻ ርዕስ የጨረቃ ግርዶሽ በኢትዮጵያውያን፣ የጨረቃ ግርዶሽ በሳይንሱ ብለን ጽፈናል። ብዙ ሰው ያነበበው የሳይንሱን ነው። የጨረቃ ግርዶሽ ቴብል ሁሉ አለው። የአንድ ዓመት ለምሳሌ የፀሐይ የጨረቃ ዑደት የሚል የጨረቃ ግርዶሽ ዑደቶች የሚል መቼ ትጨምራለች። ያውም በእኛው ዩኒት ማለት ነው። የሳይንስ ዩኒት አለ። በእኛ በቀን በ4 ኬክሮስ እንግዲህ የራሳችን ዩኒት መለኪያ እንትን አለን። የሳይንሳዊ ያልሆነ በ4 ኬክሮስ ትጨምራለች የሚል ነገር አለ። ጽፈናል እዛ ላይ ስሞቿ፣ ተፈጥሮዋ የሚል ለብቻ በኢትዮጵያውያን እይታ ተፈጥሮዋ ምን ይመስላል። ከዛ ውጭ እንዳልኩ በአመት ውስጥ መቼ ሙሉ ትሆናለች፣ ጎደሎ ትሆናለች። ሲምፕል እንትን ነው ለእኛ። ሰዎች ለምን እንደተገረሙበት አይገባኝም። እንዳልኩ ጋፕ አለ። ምንድን ነው የክርክሩ ምንጭ? ምንድን ነው ክርክር የሚነሳበት ነገር? ምንድን ነው? ለምንድን ነው የሚነሳው? የኢትዮጵያውን ስለማያውቁት ይሄ ነገር የፈረንጅ ብቻ ነው የሚል ነገር ነው። ፈረንጆች ብቻ ናቸው የሚያውቁት። በሌላ አባባል ስለ እነዚህ ነገር ማውራት የሚችሉት ፈረንጆች ናቸው፣ የጻፉት እነሱ ብቻ ናቸው ነው። አሁን እንደዚህ የሚሉ ሰዎች ለምሳሌ ስለ ካሌንደራችን ለምን አይነሱም? እርግጥ እንደዚህ አይነት ነገሮች ተነስተዋል። ጳጉሜ የጳጉሜ ላይ ብዙ መከራከሪያ ነጥቦች ተነስተዋል። ግን እኔ ክርክሩ ምንጭ ስለማይገባኝ ነው። ቅድም እንዳልኩ ነው የኢትዮጵያ ጉዳይ ካለማወቅ ነው፣ ከግንዛቤ ጥረት። አንድ እሱ ነው። አንዱ የአለማወቅ ነው። እንዳልኩ ስርዓተ ትምህርታችን ውስጥ አላስገባ ነው። በጣም እኮ የሚገርም ቀመር እኮ ነው ያለው። ለምሳሌ ግርዶሽ ይሄ በአመት 2-3 ጨረቃ ግርዶሽ በአመት 2-3 እንትን ይላል ይታይ ይችላል። በተወሰነ በልኩ ይለያያል እንጂ ይሄ አይደለም። ከ600 ዓመት በኋላ እኮ የሚነሳ ግርዶሽ ተጽፏል በእኛ ዶክመንት። ይሄ የተጻፈው አውሮፓ ገና ራሳቸው ፈረንጆች ወደ 10 ፈረንጆች ስም ለግስ ይችላል መጽሐፍ የጻፉ አውሮፓ ገና ስልጣኔ ላይ ባልነበሩበት ጊዜ ኮሎምቦስ አሜሪካን ሳያገኝ ኢትዮጵያኖች ነበሩ። ኢትዮጵያኖች ወይም ኩሾች እያሉ ነው። ማያ የሚለው ስልጣኔ ኢትዮጵያኖች ጀምረዋል፣ አትላንቲስ ጀምረዋል ምናምን እየተባለ እኮ ይሄ እነሱ ገና ምንም ነገር ሳይጀምሩ እኛ በስነ ፈለኩ ብዙ ሄደናል የሚል ነገር ጽፈዋል። የ600 ዓመት ግርዶሽ አሁን አይገርምም እንዴ?
እኮ በአመት 2-3 የምናየው አይደለም ቀመሩ አክቹዋሊ መጽሐፎች ላይም ጽፈነዋል ያ ማለት አሁን 2018 ከ282 ዓመት አካባቢ በኋላ ማለት ነው 2300 ላይ ግርዶሽ አለ ያው የተለየ ግርዶሽ ኖርማል ያልሆነ ግርዶሽ ብለው ጽፈዋል ይሄ ብዙ ጊዜ በኢትዮጵያ እንትን የዘመን መጨረሻም ተብሎ ይወሰዳል እንደዚህ የሚጨልመው ቀንም ሌሊትም ነው እሱ ደግሞ ቀንም ሌሊትም ይጨልማል ምናልባት የመከራ ፊት አውራሪ ብለውም ጽፈውበታል ይሄ ኢትዮጵያዊ ዶክመንት ነው በስነ ፈለኩ በአብዱ ሻህር ባህር ሐሳቡ የሚታወቅ ሂሳብ ነው ብዙዎች ይሄን ሂሳብ አያውቁት ስለዚህ አያወሩም ለምሳሌ ስለዚህ አውርተው ስለሌላ ቢያወሩ ኖሮ ጥሩ ነበረ እኛንም ክሊርሊ አሁን የምነግርህ ነገር በሙሉ በየወሩ ማለት ነው በአመት ውስጥ በየወሩ ያደርግና ይወርድ የሚል አለ ቢያንስ ከዚህ አታልፍም ከዚህ አትበልጥም የሚል ማለት ነው በዚህ ወር 12ቱን ወር አስቀምጠን ጨርቃ መቼ ትወለዳለች መቼ ልደቷ መቼ ነው መቼ ትወለዳለች መቼ ሙሉ ትሆናለች መቼ ትጠፋለች የሚለው በየወሩ የወሩን ስም ቀኖቹ ሁሉ ተቀምጠው ማለት ነው አንድሮሜዳ መጽሐፍት ላይ አላው ሁሉ ነገር ተጽፏል በደንብና አንብቦ በቃ አንድሮሜዳ መጽሐፍት በደንብ ብናነበው ይሻላል እሱን ነው ቅድም እንዳልከው አለማወቅ ብቻ አይደለም አንዳንድ ጊዜ እንትኖች ይኖራሉ ሰዎች ተለያዩ እናቆ ነገር ነው ኢትዮጵያ ጉዳይ ብዙ ነገሮች በተለያየ ምክንያት ይነሳሉ እንጂ እንኳን የጨረቃ ልደት አይደለም ስለ ከዋክብት ልደት ተጽፏል አሁን የከዋክብት ልደት በጣም እንግዳ ነገር ነው አይደለም በየወሩ ከሰዓት ጋር ሁሉ ተጽፏል ይሄ በእውነት ጥንታዊ አባቶቻችን እዛ ሊቃውንት ምስጋና ይግባቸው ይመሰገናሉ ስለዚህ አንድሮሜዳ እናንብብ ጥሩ ማብራሪያ እየሰጠኝ ነው ዶክተር ጌትነት አሁን ቀደም ጠቀስ አድርገልኝ ነበረ በተለይ አሁን ጥያቄ መነሻ የሆነው በተለያዩ የሀገር በቀል ማዕከላት ውስጥ ትሰራለህ እና አሁን ያለ ጥያቄ ምንድነው በተለይ በእኛ በሀገራችን የሀገር በቀል ዕውቀትን በአግባቡ ባለመጠቀማችን ምንድን ያጣው ነገር ምንድነው ታዲያ አንዱ እንግዲህ ወሳኝ ነገር እሱ ነው እንዳልከው ብዙ ሀገር በቀል ዕውቀት ማዕከላት ሰርቻለሁ ከዚህ በፊት ኢትዮጵያ ሀገር በቀል ዕውቀት ምርምር ማዕከሉ መስርተን ነበረ በ2014 ብዙ የመንግስት መስሪያ ቤቶች ያሉበት ሚኒስቴር መስሪያ ቤቶች ሁሉ የነበሩበት ማዕከል ነበረ አሁን በተወሰነ መልኩ ትንሽ ወደ ኋላ ተጎትቷል እሱ በዛ ላይ ብዙ እንትን ማለት ነበረብን ሀገር ስንል በነገራችን ላይ ከነ ሀገር በቀል ዕውቀቷ መሆን አለበት እሱን በሳይንስ ወይም ከውጭ በሚመጡ ነገሮች በሙሉ አይ ቲንክ ራሳችንን ማስቀጠል አንችልም ብዙ የራሳችን የሆኑ ነገሮች መጠቀም ያሉብን ነገሮች አሉ ለምሳሌ መድኃኒቶች ከውጭ ቢቆሙ ምንድነው የምንሆነው አንዳንድ ችግሮች ቢፈጠሩና ከዛሬ በኋላ መድኃኒት እንዳለ እንግዲህ ፋርማሲ ሆስፒታል የምትሄድ መድኃኒቶች ከውጭ ነው የሚመጡት እነሱ አሁን ለምሳሌ ፈረንጆች ከዛሬ በኋላ ልክ እንደ እንትን ማለት ነው አንድ ባለፈው ዩኤስኤድ እንደቆመው ማለት ነው በሱ ምን ያህል ጣጣ እንደደረሰብን የሚታወቅ ነገር ነው አቆምኩ አለ አዲሱ ፕሬዚዳንት እሱ ብዙ ነገር እያቆመ ነውና በጣም ብዙ በአገራችን በጣም ብዙ ቦታ እኔም እየተካተልኩት ስለነበረ ነው በጣም ብዙ ሰዎች ተጨነው በስራ ላይ ያሉት ሁሉ የተፈናቀሉ ከዛ ውጭ የሚረዱ ሰዎች ሁሉ ነገር በዛ አቅጣጫ የመጣ ብዙ ነበርና ቆመ ስለዚህ ሙሉ ለሙሉ ካቆሙት ምልትሆን ነው ማለት ፍረንጅ ላይ ዲፔንድ ሆነ ትኖራለህ ማለት ነው የማይሆን ነገር ነው መድኃኒቶች ቢያቆሙ ፌል እናደርግ ነው አይቻልም የግድ ወደ አሁን ምንድነው የምናደርገው እንደዛ ቢሆን ወደ ሀገር በቀሉ እንመጣለን ማለት ነው ድሮ እንደምንታከመው የሀገር በቀሉ ዕውቀት ባህላዊውን ዕውቀት ማሳደግ ግድ ይሆናል ማለት ነው ሌሎችንም እንደዚሁ ስለዚህ እሱን ሚስ አድርገናል ነው ኢትዮጵያ ጥበቦች አያልቁም ፈረንጆቹ ይጠቀሙበታል ዴይ ኤንድ ናይት የሚጠቀሙበት ብዙ ዶክመንቶቻችን እነሱ ጋር አሉ ላይብራሪያቸው ውስጥ አሉ በጣም ብዙ ላይብራሪዎች አውሮፓም አሜሪካም የኛን ዶክመንቶች ላይብራሪ ውስጥ አስቀምጠው ሙዚየም ውስጥ አስቀምጠው የብራና መጽሐፍት ይጠቀማሉ ሞኞ ነው አይደል ብዙ ያስቀመጡት ምን እንደሚጠቀሙ ያውቃሉ እሱ በጣም ይመረመሩ በተለይ ጀርመን ላይ ከሕክምናው ጋር በተያያዘ ብዙ የሚጠቀሙ ነገር አለና ብዙ ነገር ሉዝ አድርገናል ነው ለምሳሌ ስለ ቅድም ስለ ዘመን አቆጣጠራችን ብለናል እሱ መግባት ነበረበት ሌሎችም እንደዚሁ ከውጭ የሚመጣ ነገር ከተቋረጠ ፌል እናደርጋለን ነው ዘይት ቢቆም ኑግ ተወሰነ መልኩ ነው ኑግ ያለው በብዛት ሰው የሚጠቀም ከውጭ የመጣውን ነው ቢያቆም ሁሉ ነው ስለዚህ የሀገር በቀል ዕውቀቱ በጣም አክቹዋሊ ኢኮኖሚ ራሱ ላይ ያሳድግል ይችላል ለምሳሌ ብዙ ሀገሮች WHO ያወጣውን እንትን ነበር ከሁለት ዓመት በፊት ኢኮኖሚያዊ ጥቅም ብለው በአንድ እጽ ለምሳሌ ደቡብ አፍሪካን አስታውሳለሁኝ በአንድ እጽ በጣም ብዙ $1 ሚሊዮን ነው የምታገኘው የሚገርም ነገር ነው እኛ ይሄ ነገር እያደረግን አይደለም ነው
ስለዚህ አገር በቀሉ ኢኮኖሚያዊ ጥቅም አለው። ህዝብህን በጣም ብዙ የምታደገው ነገር አለ። ቻይና 40% አካባቢ የሚሆነውን በህክምና ከባህላዊ ነው የምትለው ህዝቦቿን የምትለው። ስለዚህ ማህበረሰብ ተጠቅምበታል። እኛ በዛ መስመር ገና አልገባንም። በተለይ ባህላዊ ህክምና የሚለው ላይ በጣም ብዙ ቻሌንጆች አሉበት። እኔም ስላለሁ እዚህ አገር በቀሉ ላይም ስላለሁበት የማውቀው ነገር ነው። ምን ያህል ተጎድተናል? አሁን ይሄን ባለመጠቀማችን ምን ያልጣብለት አስባለሁ። አንድ ኢኮኖሚካል ሉዝ አደረግን። ብዙ ዶላር እኮ ትላለህ፣ ወጪን እኮ ትቀንሳለህ። ኢኮኖሚያዊ ጥቅሙ ቀላል ነገር አይደለም። ከውጭ የምታስመጣቸውን ነገሮች ከሀገር ውስጥ ብትጠቀምበት ብዙ ነገር ሴፍ ታደርጋለህ ነው አንደኛው። ሌላው ህዝብህንም አትሊስት ጤናውን ትጠብቃለህ። ቢያንስ ትክክለኛ እንትን ቢኖር ሌጋል ብታደርገው ብዙ እንከራከርበታለን በዚህ ጉዳይ ላይ። ሀገር በቀል ሲባል አንዳንድ ነገሮችን ማስቀጠል ካለብህ ሳይንሱ ይቀጥል። ሳይንስም ያው ከኢቮሉሽን ጋር የመጣ እንትን ነው፣ ይጠቅመናል። የባህላዊ ጥለህ አይደለም ማንነትን ጥለህ ግን ሳይንስ ብቻ ልከተል ብትል አስቸጋሪ ነው የሚሆነው። ሁለቱንም ፓራል ማስኬድ አለብን ነው። ብዙ ሀገሮች እንደዛ ስለ ኤዥያ ላይ የተለመደ ነገር ነው። ኮሮና በመጣ ጊዜ በጣም ይሄንን አይተነዋል። የሚገርም ነገር ነው። ብዙዎች ወደ እንትናቸው ተመልሰው የሚገርም ነገር አይተናል። ፌጦ እየቃምን ኤግዛክትሊ ፌጦ እንትን ነበር እኮ ለጥንካሬ ያለ ኮሮና እያለ እና ይሄ አክሱ አገር በቀል ነው። አገር በቀል ነው። አዎ ሸማ ብንለብስ አይደል? አይ እሱ አይወራም። ጫማ ደግሞ እዚህ ቆዳውን አለሰሰን ብንለብስ። አዎ እሱን ነው የምልህ። እንግዲህ ምች ሲመታ እንዳማከሲን ብንጠቀም ጥሩ ነው። አዎ እኔ አምሳሌ ከቤቴ መዳማከሴ አላጣም። ፕራዮሪቲ አንዳንድ ነገሮች ሲሉኝ መጀመሪያ ደማከሴ ነው የምጠቀመው። የግድ ነው። በነገራችን ላይ ሳይንሱም እንትን ይላል፣ ጥናት ተደርጓል። 80% የሚሆኑት ኢትዮጵያ ህዝብ ባህላዊ ህክምና ይጠቀማል። ባህላዊ ህክምና ነው የሚጠቀመው። ግን ዘመናዊ ሐኪም ስታስተምር ግን መጀመሪያ ማስተማር ያለበት 80% ማህበረሰቡ እየተጠቀመ ባህላዊ እንትኑ በተወሰነ በኮርስ 1 2 3 ኮርስ አድርገህ ማስተማር አለበት መጀመሪያ። እንዳለ ፈረንጁን አምጥተህ ኮፒ ፔስት የምታደርግበት ከሆነ አስቸጋሪ ነው። ለእሱን ማከም ይቸገራል። ግን ዶክተር እዚህ መሀል አቋርጥና ይህንን ሀገር በቀል እንድንጠቀም ምንድን ነው መሰራት ያለበት ትላለህ? በመንግስት በተለያዩ የእናንተ ድርጅቶች ህብረተሰቡን ውስጥ በደንብ አዌር እያደረግ ነው ወይ ኢንሲስት እያደረግ ነው ወይ? አሁን የሀገር ውስጥ ምርት መጠቀም የሀገር በቀል እውቀት እንድንጠቀም ህብረተሰቡን ራሱ ኢንሲስት ማድረግ አይፈለግም። ማን ያደርገው? ኢንሲስት ያደርጋል? ማን ያስተምራል? ካልጠቀመ እስካሁን የሆነ ችግር አለ ወይ? የእውቀት ችግር አለ፣ የግንዛቤ ማነስ አለ ማለት ነው። እና ከማን ምን ይጠበቃል የሚለው ነገር አዎ የሁሉም ሰው ኃላፊነት ነው ይሄ ጉዳይ። አንዳንድ ግለሰቦች ብዙ ጊዜ እንደዚህ ኢትዮጵያዊ የሆኑ ነገሮችን እናቋቁም ባለሀብቶችም ጊዜ አንዳንዴ እዚህ ውስጥ ኢንቮልቭ እናደርግና እርዱ እንላለን። እንደዚህ ይሄ በጣም ትልቅ እንትን ነው። እዚህ ላይ አሁን ብዙዎች አይረዱም። ግራ ይገባናል አንዳንድ ጊዜ። ትምህርት ሴክተር ላይ ለምሳሌ ህፃናት በጣም ፋስት የሆኑ ህፃናት አሉ። እነዚህ ህፃናት ስርዓቱ ቢሄዱ ለሀገርም ለዓለም ይተርፋሉ ብለን ትላለን። በእንደዚህ አይነት ነገሮች ላይ ብዙ ሰዎች ሲረዱ አናይም። ግራ የሚገባው ነገር ማለት ነው። እና ሁሉም የራሱ ድርሻ አለው። ካሪኩለሞች፣ ስርዓተ ትምህርቶች ሲወጡ መንግስት የራሱ ድርሻ አለው እንደማለት ነው። ቅድም በአንዳንድ ምሳሌዎች ነግሬያለሁ። ስርዓተ ትምህርት ውስጥ መግባት አለበት። ስርዓተ ትምህርት ውስጥ መግባት አለ ማለት የተለያዩ ሴክተሮች የግድ ሚኒስቴር መስሪያ ቤቶች ኢንቮልቭ ማድረግ አለባቸው ማለት ነው። እሱም ብዙ ጊዜ እኔም በስብሰባ ላይ ተገኝቻለሁ። ሚኒስቴር መስሪያ ቤቶች የሚጠሩ ስብሰባ ላይ ይገኛለሁኝ። እና ብዙ አንዱ መከራከሪያ የነበረው እንትን ውስጥ አስገባው፣ ስርዓተ ትምህርት ውስጥ አስገባው። አንዱ ችግር እሱ ነው። ዩኒቨርሲቲዎች እንደዚሁ እንሰራ ስለነበረ ነው። ሌላው እንትን ራሱን ችሎ ይሂድ ነው ትልቁ ችግር ያየሁት። ወደ 4-5 ዓመት ከዛ በላይም በእንደዚያች ጉዳዮች ላይ ከብዙ እንትኖች ጋር እከራከራለሁ። ስርዓተ ትምህርት ይቀረጽላለሁኝ። እና አንዱ ችግር ራሱን ችሎ ይሂድ የሚለው ነገር ተቀባይነት አላገኘም። እንትኑም የኢትዮጵያ ሕክምና ባለሙያዎች ጥሩ ምሳሌ ስለሚሆን እሱ ራሱን ችሎ መሄድ ነበረበት። ቅድም ቻይናን ምሳሌ ነግሬሃለሁ። ብዙ የሺ ሀገሮች ሰው አማራጭ መምረጥ እኮ አለበት፣ መብቱ እኮ ነው። ሳይንሱ የሚፈልግ በሳይንሱ እንትን ይበል። በባህላዊ ሕክምና መታከም ፈልጋለሁ ካለ ግን በጣም ተደራጅተው ማለት ነው። ተደራጅተው ሰፖርት ተደርገው ራሱን ችሎ ቢሄድ ጥሩ ነው። ሌላ ሰው ኢንተርፊር ባያደርግበትና በራሳቸው ባለሙያዎች ራሳቸውን ኦርጋናይዝ ቢቀጥሉ ጥሩ ነበር። ድሮ እንደዚህ ነበር። ናችን ላይ በ1950ዎቹ ሰው ሁለቱንም ነበር የሚያስኬድ የነበረው። ፋርማሲ ራሱ እዚህ ጋር ባህላዊ ያለ፣ እዚህ ጋር ዘመናዊ ያለ መምረጥ የሰውየው ፋንታ ነው። የሰውየውን እድል ለምን እንትን እንለዋለን? በዛ መልኩ መሆን ነበረበት። ህንዶች አሁን ለምሳሌ በመንግስት በመሪ ደረጃ እኮ እነ ጋንዲ እኮ የእንትን ይለብሱ ነበር፣ የህንድ ልብስ። ህንዶች የራሳቸው ነው ይለብሱ፣ አይለቁም።
ባህል እንትን ህንዶች ላይ በጣም የሚገርሙ ሰዎች። እንደውም አንዳንዱ አስገዳጅ ጉሉ አውጥቶ ነበር እኮ ከዛ በኋላ ካልቸር ሆነ። እኛ ጋር እንደዚህ አያስፈልግም ትላለህ? አዎ እሱ ነው እንግዲህ። አሁን ብዙ ነገሮች ሪቮሉሽን ብናካሄድ አብዮት ብናካሄድ እኮ እንችላለን እኮ የሀገር ውስጥ ምርት የመጠቀም መልበስ። አዎ በጣም አሪፍ። እንግዲህ ጥሬን አክብረህ የመስቀል በዓል ልዩ እንግዳ ስለሆንክ በጣም አመሰግናለሁ። ምናልባት ማስተላለፍ የምትፈልገው አጭር መልእክት ካለ ልጋብዝ። እኔም ስለጋበዝከኝ በጣም ነው የማመሰግነው። እንግዲህ አዲሱ ዓመት ዘመነ ማርቆስ ይባላል። የሰላም ጊዜ ይሁንልን፣ ደስታ ጊዜ ይሁንልን፣ በሰላም ገብተን የምንወጣበት ጊዜ እንዲሆንልን ለመላው ኢትዮጵያውያን እመኛለሁ። አመሰግናለሁ። መልካም አዲስ ዓመት፣ መልካም የስኬት ዘመን እንዲሆን እመኛለሁ። እባካችሁ ዶክተር ጌትነትን በክብር ሸኙልኝ። መልካም አዲስ ዓመት። አመሰግናለሁ።